ኩላሊቴ ፌሎ ነው። ሱካር 560 ገባ። ምግብ በቀን 10 ከ10 በላይ ነው የሚያበላው። እግዚአብሔርን እስቲ ቅዱሳን አመስግኑ። በጣም ተጨንቄ ነበር። እዚህ ቤት ስመጣ አንድ 4 ሳምንት ይሆናል። እዚች ጋር ቁጭ ብያለሁ። እዚህ ጋር 3 ቀን እያልክ እዚህ ጋር ስትንከባለን ነበር። እንደው መሬት ላይ በሰዓቱ ሐሙስ ነው። እዛም በከፍተኛ ህመም ነበር ታምሜ ነው የመጣው። ከሆስፒታል ነው ወጥቼ የመጣሁት እና እንደዚህ ውጤቴን አውጥቼ ከስልክ ላይ እዚች ጋር ቁጭ ብዬ አንተ ስትንከባለን በሚንከባለን ሰዓት ይሄ ውጤት መሻር አለበት ነው ያልኩኝ። እኔ እንድች ጋር እዚህ ጋር ቁጭ ብዬ እንዲህ ሳሳይቅ አላየ ልጆች ሁሉ እስቲ ውሰዱና በእጁ ብቻ እየተንከባለለ እያለ ይንከው እስክሪን ላይ ነው ያስቀመጥኩኝ። በሽታዬ ማለት ነው። በሽታዬ በጣም ከባድ ነው። እኔም ደግሞ አላሰብኩም። እንዴት ሴጣን በእኔ ላይ እንዳመጣም አላውቅም። ከፍተኛ በሽታ ነበር። ሱካር ነበረ 560 ገባ። ነፍሴን ለመውሰድ ነው የመጣው። እኔ አላወኩም። እግሮቼን እና እጆቼን እንደዚህ ነው ያደረገው። አንደበቴን ቆለፈ። ከዛ ሌሊት ምገባበት አጣው። ብቻዬን ነበርኩኝ ቤት እያለቀስኩኝ ከቆየሁ በኋላ ሰኞ ዕለት ቀጥታ ወደ ሐኪም ቤት አስገቡኝ። እኔ በሞተር እየሄድኩ እያለሁ ሞተረኛው ይሄዳል እንጂ እኔ ከኋላ ወድቅ ያለው ለምን እኔ ሱካር እንዳለ በእኔ ላይ አላውቅም። እንደ ፔስታል አንሸራትቶ ጣለኝ። ሞተሩ እየሄደ ነው፣ እኔ ግን ወድቅ ያለው። ከዛን ሞተሩ ዞር ብሎ ሲያይ እኔ የለውም። ወደኋላ መጥቶ ወደ ሆስፒታል አስገባኝ። ብዙ መድኃኒት በቃ ለማትረፍ ብዙ ዶክተሩ ታገለ። ከሆስፒታል ምንድን ነው ሱካሩ ሳታውቂ ብዙ ነገርሽን ጎርቷል፣ አሁን ቀጥታ ሙሉ ምርመራ መደረግ አለብሽ አሉ። እኔ 15,000 ብር ያለችውን ከፈልኩኝ። ከዛ ውጭ ደግሞ ሌላ ምርመራ ከፍተኛ ብር ነው የሚፈልገው እና አልገባም። እኔ የምገባበት አንድ ቦታ አለ። ከዚህ በፊትም እጅ እግሮቼ ተገንዘው የዳንኩበት ነቢዩ አንተ አታውቀኝም፣ እኔ ግን አንተን አውቃለሁ። የት እንደማውቅ ታውቃለህ? አሮጌ ስታገለግል እግሮቼ ሽባ ነበሩ በሰዓቱ። መደንዘዣ ወስጄ ሽባ ሆኜ ሙላቱን ታውቂያለሽ? አዎ አውቃለሁ። በሱ ስም አውጥተኝ ለእግሮች እንዲቆረጡ ሁሉ ታዞልኝ ነበር እና ያን መቆረጡበት አልፌ ለ2 ዓመት ይሆናል ለመመስከር ሲሄድ ነብዩ ወጥቷል አለች ማሚ። ከዛ አምልጬ ዛሬ እዚህ ጋር ቆሜ ሳውራ ለእናንተ ቀላል ይመስላል። እኔ እዚህ ጋር ኩላሊቴ ፌሎ ነው ቁጭ ብዬ እየጮኩ ነው ያለሁት። አንተ ደግሞ እዚህ ጋር ስትጮህ በዚህ ጩኸት የኔ ፈውስ ይታይለፍ ነው ያልኩኝ። እኔ እዛን ቀን እግዚአብሔር 3 ቀን አልቆ እሑድ ዕለት እኔ ፈውስ አገኘሁ። ሐሙስ ዕለት አንተ አቧራ ሆንክ፣ እኔ ደግሞ ከኩላሊቴ ከጉበቴ ከሱካሬ ነፃ አወጣኝ እግዚአብሔር። 560 የተባለው ሱካር 159 ሆኗል አሁን። ያ ማለት ወር አልሞላም። እኔ ከታመምኩኝ ገና 3 ነገ ሐሙስ ከመጣ 4ኛው ሳምንቴ ነው። አንተ እዚህ ጋር በአፈር ላይ አምባሳደር ለብሰህ ትንከባለላለህ። በቃ እሱ ከተንከባለለ የኔም ከዚህ ጋር ከተንከባለለ ጋር መሄድ አለብኝ። እሱን እዚህ ጋር ያንከባለለ ጌታ የኔን በሽታ ካላንከባለለ የእሱ መንከባለል ለእኔ ጥቅም የለም ብዬ በእግዚአብሔር ፊት አለቀስኩኝ። እንዲህ እያልኩ ነው የሄድኩኝ። በእውነት እንድቹ እያልኩኝ ቀስ እንግዲህ ኩላሊት አንቀሳቅስም። ሱካሩ ሃይስት ነው። ቆሎ ይዣለሁ፣ ውሃ ይዣለሁ። እንዴት ልቆረጥ ነው? የሱካር ውጤት እንግዲህ ሽንትም ምንም በቃ አይቻልም። በፍጹም ይቻል ነገር አለ። ለሱ የሚበላ ምግብም የለም። ምንም የታዘዘልኝ ነገር የለም። ገብስ ዳቦ ነው ተቆጥቤ አልችልም። ገብስ ቆሎም ፈልግም እኔ ላይ እንዴት እንደዚህ አይነት ነገር ይከሰታል ጌታ ሆይ አልኩኝ። ከዛን እየተንከባለን ለችግራችሁ ለጭንቃችሁ 3 ቀን በቂ ነው አላችሁ እየተንከባለን። እውነት ነው። መሬት ላይ ትቀመጣለህ፣ ትነሳለህ፣ ትንከባለለህ። ለችግራችሁ ለጭንቃችሁ 3 ቀን አልኩ። ሐሙስ ዓርብን ቆጠርኩኝ። ቅዳሜ እሑድ ዕለት ለእኔ የመጨረሻ ፈውስ ቀን ሆነ። በቀን 5 ሊትር ውሃ አይበቃኝም። ምግብ ደግሞ በቀን 10 ከ10 በላይ ነው የሚያበላው ሱካር። እሱ ምግብ የለም፣ የሚበላ ምግብ የለም። ደግሞ 10 ጊዜ ነው የሚያበላው። ውሃ 5 ሊትር ነው
ቢበቃኝ የዛን ቀን ጠዋት ቁርስ እንደበላው ጠዋት ውሃ እንደጠጣው በዛችሁ እስከ 8 ሰዓት ምግብ ሳልበላ ቀረው። በእግዚአብሔር ፊት ነው የምናገራችሁ። አምናችሁ ነው እግዚአብሔር እዚህ ቤት በሰፊው የሰማይ አምላክ እግዚአብሔር ዘር መንዘርክን ድራሽክን ይባርክልን። ድራሽክ ይባረክ። ምንም ሌላ ምለው ነገር የለም። ድራሽክ ይባረክ። ለአምላካችን ጭብጨባ እናምጣ። የተደረገለት ነው ቢመሰክር